ምን ያረጋችሁ? ወጣቱ ፍቅር በሰበቀ ስራ ስሩ ብሎ ባነሳሳ በረታታ በረዳ ምን አደረጋችሁ? አዱናይ የገንዘቡ ምንጭ ምንድነው? ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አይደል? መሰጋገጥ ነው ያለው። መሰገጥን እንደውም ትተህ መሰጋገጥ ነው ያለበት። ካሁን በኋላ ስግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ። ሰላም ተናስተልን ውድ ቤተሰቦቻችን ከኢትዮ ኢንፎ መረጃ ሰዓታችን ነው ተጀምሯል። ወደ መረጃችን ከመሄዳችን በፊት ለናንተ አግባብ ያለው ምስጋና ያስፈልጋችኋል። ምክንያቱም ከናንተ ጋር ሆነን እንግዲህ የሰብስክራይበር ቁጥራችንን ወደ 801,000 አሳድገናል ማለት ነው። እንግዲህ ልዩ ምስጋና ይገባችኋል። ከልብ አድርገን እናመሰግናለን። እንግዲህ በቅርቡ ደግሞ ቆንጆ ፕሮግራም አብረን እየምንሰራ ነው የሚሆነው 800,000 መሻገራችንን አስመልክቶ። ነገር ግን ላደረጋችሁት ትብብር እጅግ ከልብ አድርገን እናመሰግናለን። አሁንም ግን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ያደረጋችሁ ቻናላችንን አብራችሁን ቆዩ ማለት እንወዳለን። ማንኛውም አይነት ሀሳብ አስተያየት ካላችሁ ልታደርሱን ትችላላችሁ። የስልክ መስመራችን ከታች አለ። በዛ ስልክ መስመራችን ደውሉልን። ያላችሁን ሀሳብ አስተያየት አጋሩን። እኛ መልሰን ወደ እናንተ የምናደርስ ነው የሚሆነው። የምታውቁት ታሪክ ካለ የምታውቁት መረጃ ካለ በዚህ ከታች በመታዩት ስልክ ቁጥራችን ልታደርሱን ትችላላችሁ። አብራችሁን ስላላችሁና የተከታተላችሁን አብራችሁን ስለምቆዩም እንግዲህ ከልብ አድርገን እናመሰግናለን። በትላንትና ዕለት ምሽት ላይ አንድ አነጋጋሪ መረጃ ወጥቷል። ይሄው ምንድነው? እነ ወንጌላዊት እድሪስን እነ ጃኒን ወይም ደግሞ እነ ዮሐንስን ተከትሎ እንግዲህ አሁን ደግሞ ጆሲና አዶናይ እንዲሁም ጃኒ በቁጥጥር ስር መዋላቸው በትላንትናው ዕለት ምሽት ላይ ተሰምቷል። ለምንድነው በቁጥጥር ስር እንግዲህ አዶናይ የዋሉት የሚለውን በዝርዝር እንመለከታለን። የፌደራል ፖሊስ መግለጫ አውጥቷል። ቲክቶከር አዶናይን እንግዲህ በቁጥጥር ስር ያዋልኩበት ምክንያት ይሄ ነው ብሎ መግለጫ አውጥቷል። እሱን እንደወረደ እንመልከተው። አዶናይ ብርሃነ ኃይለ ሚካኤል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ ያጣራ መሆኑን የኢትዮጵያ ፌደራል ፖሊስ ታህሳስ 1 ቀን 2018 ዓ.ም አስታውቋል። የፖሊስ መግለጫው እንደሚያመለክተው ከሆነ የቲክቶከሩ አዶናይ ብርሃነ መታሰር ሰሞኑን ከመልካም ስነ ምግባርና ከኢትዮጵያውያን ባህል ያፈነገጠ አለባበስ ለብሰው በአደባባይና በቴሌቪዥን የቀጥታ ስርጭት ላይ ከታዩ 5 ግለሰቦች ጉዳይ ጋር ቀጥታ ግንኙነት አለው ይላል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያዘ መሆኑን እንግዲህ የኢትዮጵያ ፌደራል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይም ወጣቱን ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውኑና በተቃራኒው በትውልዱ ላይ ርካሽ ባህል ለመጫን የሚደረገው ተግባር ለመከላከል የኢትዮጵያ ፌደራል ፖሊስ የጀመረው ምርመራ አጠናክሮ እንደሚቀጥል ያስታውቃል ሲል እንግዲህ የኢትዮጵያ ፌደራል ፖሊስ መግለጫ አውጥቷል። እንግዲህ በትላንትናው ዕለት ምሽት ላይ ነው ይሄ መረጃ የወጣው። ይሄ መረጃ ተከትሎ እንግዲህ በርካቶች እንግዲህ ጉዳዩን መነጋገሪያ አድርገውታል። አዶናይ በ25ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ለብሶ የመጣው ልብስ እንግዲህ ሱፍና ከረባት ነው። ይሄ ደግሞ አግባብ አይደለም ማለት አያስችልም፣ ይሄ ሊያሳስረው አይገባም የሚል ሐሳብን እየሰነዘሩ ይገኛሉ። ነገር ግን የአዲስ አበባ ፌደራል ፖሊስ ባወጣው መግለጫ መሰረት ምናልባትም አዶናይ የታሰረበት ምክንያት ከአለባበሱ ጋር በተያያዘ ብቻ ሳይሆን ወይም ደግሞ ባለባበሱ ምክንያት ሳይሆን እንደሰማችሁት ነው
ወጣቱ ትውልድን እንግዲህ በመልካም ቀርጾ ለሀገር የሚበጅን ነገር ከዚህ ከእውቅናና ከገንዘብ በተጨማሪም ለሀገር የሚበጅን ትውልድ ከመፍጠር አንፃር ለወጣቱ ትውልድ ለተማሪዎች እየተላለፈ ካለው መልእክት ጋር የተያዘ እንደሆነ ነው የአዲስ አበባ ፌደራል ፖሊስ በመግለጫው ያወጣው። ስለዚህ ያን ጉዳይ ምርመራ አድርጎ አጣርቶ ወደ ህዝብ የሚያደርስ እንደሆነም እንግዲህ በመግለጫው አስታውቋል። እንግዲህ ከቲክታክ ክሬቲቭ አዋርድ ጋር በተያያዘ በቁጥጥር ስር የዋሉ ቲክታከሮች ቁጥር አሁን ላይ መጀመሪያ 5 ቲክታከሮች ታስረው ነበር እንደምታስታውሱት። ወዲያው ጆሲ ተጨምሯል፣ 6ኛ ማለት ነው። ትላንትና ምሽት ላይ ደግሞ እንደዚሁ ቲክታከር ጃኒ እና ቲክታከር አዶናይ በቁጥጥር ስር ውለዋል። ሁለቱ እንግዲህ በሶሻል ሚዲያ እንደሚታየው እንደተነገረውም እነሱም ራሳቸው እንደተናገሩት እንደሚያሳዩንም የፍቅርም ግንኙነት እንዳላቸው ይታወቃል። ሁለቱ ቲክታከሮች እንግዲህ ምሽት ላይ በቁጥጥር ስር ውለው ምርመራ እየተደረገባቸው እንዳለ ተሰምቷል። ቅድም እንዳልኳችሁ የአዶናይ በቁጥጥር ስር መዋል ለሁለት ሰዎችን ለሁለት የከፈለ ሆኗል። አንዳንዶች አዝነው አዶናይ በመታሰሩ አዝነው ሲያለቅሱም የታዩ እንግዲህ ቲክታክ ተጠቃሚዎች ወይ ነው ቲክታከሮች አሉ። ቪዲዮን እንደምታዩት ነው። ምን ያረጋችሁ? ወጣቱ ፍቅር በሰበከ ስራ ስሩ ብሎ ባነሳሳ በረታታ በረዳ ምን አደረጋችሁ? አዶናይ በቃ ኢትዮጵያ ሰው አይውጣልሽ ተብላለች። ሰው አይውጣልሽ ደግ አይበርክትብሽ ተብላለች። እናንተ ተረግማችሁ በዘር ህዝብን የሚጨፈጭፍ ትውልድ እያለ አዶናይን አሰራችሁት። ትውልድ ይቅር አይላችሁ። ፍቱት ልጁን፣ ትውልድ ይቅር አይላችሁ። ይሄ ግፍ ነው። ምን አረጋችሁ? ምን በደላችሁ? አዶናይን ፍቱት። አዶናይን ፍቱልን፣ ፍቱልን። ይህን ወጣቱን አእምሮን አታሳጡት። ተው፣ ሀገር እንዲጠላ አታርጉ። ወጣቶችን እያያዛችሁ ተው። ሌባና ዘራፊ ሞልቶ በሀገሩ ላይ ተው፣ ግፍ ነው። ተው። አንዳንዶች ደግሞ አዎ ጉዳዩ በተለያየ መንገድ ሊታይ ይገባዋል፣ አዶናይ ላይ ምርመራ መደረግ አለበት በዚህ ምክንያት ብለው የራሳቸውን ሀሳብ የራሳቸውን ትንታኔ የሚያስቀምጡ አሉ። እንደዚሁ ቲክታክ ላይ ተጽዕኖ ፈጣሪዎች ጭምር መክረነው ነበር። ተው ይሄ መንገድ አያዋጣህም ብለነው ነበረ፣ ረጋ በል ብለነው ነበረ እና ምናልባትም የሄደበት መንገድ ነው እንግዲህ ለእስር የዳረገው የሚል ሀሳብ አስተያየታቸውን ሰጥተዋል። ብዙዎች በዚህ ጉዳይ ላይ በአዶናይ መታሰር ጉዳይ ላይ ሁሉም የየራሱን ሀሳብና አስተያየት እየሰጠ ይገኛል። እናንተስ ምን ትላላችሁ የሚለውን እንግዲህ በኮመንት መስጫው ላይ አድርሱን። ነገር ግን የብዙዎችን ቀልብ ከሳቡ ጉዳዮች መካከል አንደኛው ቲክታከር አዶናይ ከዚህ በፊት እንደሚታወሰው ወይ ቪዲዮ ላይ አሰማችኋለሁ። እንግዲህ ከሰሜን የሚነሳ ቴድሮስ የሚባል አንድ ሰው ይኖራል፣ ኢትዮጵያን አንድ ያደርጋል፣ እሱም እኔ ሳልሆን አልቀርም የሚል ፖለቲካዊ ይዘት ያለው ሀሳብን መሰንዘሩ ይታወሳል። ብዙዎች ቴድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና የቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ብዙዎች ቴድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት ምናልባትም ይህን ሀሳብ ተከትሎም ሊሆን ይችላል። ምናልባት አዶናይ ከጀርባው ምናልባት ፖለቲካዊ ይዘት ያለው ነገርም ካለ ሊሆን ይችላል እንዲታሰር ያደርገው። ምክንያቱም እንዳልኳችሁ ኢትዮጵያን አንድ ማረገው እኔ ነኝ የሚል ይዘት ያለው ሀሳብን አሰራይቷል። ስለዚህ ያ ይሆናል ያሳሰረው የሚልን ሀሳብ ሌሎችም እንደዚሁ እንግዲህ የተለያየ ሀሳብን እየሰነዘሩ ነው። ከሽልማቱ እንግዲህ በቲክታክ ክሬቲቭ አዋርድ ካገኘው ሽልማትን በፊት እንደዚሁ በርካታ ገንዘቦችን ያለምንም እንግዲህ ይሄ ምንድነው መሰሰት ነው የሚባለው ያለምንም መሰሰት ያወጣ ነበርና
የገንዘቡ ምንጭ ምንድነው የሚለውንም ተመልክቶ ሊሆን ይችላል በቁጥጥር ስር የዋለው የሚል እንደዚሁ ግምታቸውን ያስቀምጣሉ። ለማንኛውም እናንተስ ምን አይነት ምክንያት ነው ለቲክቶከር አዶናይ እስር ምክንያት የሚሆነው ብላችሁ ታስባላችሁ? የፌደራል ፖሊስ ካስቀመጠው ውጪ ማለት ነው። ምክንያቱም ሁሉም እንግዲህ በማህበራዊ ሚዲያ ላይ ያሉ ሰዎች የራሳቸውን ሐሳብ አስተያየት እየሰጡ ነው። እናንተም ሐሳብ አስተያየቶቻችሁን ስጡን። ፌደራል ፖሊስ ቅድም እንዳልኳችሁ ነው አዶናይን በተመለከተ እውቅናና ገንዘብን ለማግኘት ብቻ በማሰብ በሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይም ወጣት ትውልዱን በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውኑ እንዲሁም በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌደራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል ሲል ነው እንግዲህ መግለጫ ያወጣው። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ደግሞ ከኢትዮጵያ ሕዝብና ባህል እንዲሁም መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት ወንጀል ጉዳይ ጋር በተያያዘ መሆኑን ነው እንግዲህ ቅድም እንዳልኳችሁ የኢትዮጵያ ፌደራል ፖሊስ አዶናይን በቁጥጥር ስር ስላዋለበት ምክንያት የተናገረው። ይህ ምክንያትስ ትክክል ነው ብላችሁ ታስባላችሁ ወይ? ሐሳባችሁን አጋሩን። በነገራችን ላይ ሰግጥ ፈምስ ወይ ነው ስግጥ ፈምስ ከሚለው አስተሳሰብ ጋርም ተያይዞ እንደዚሁ የተለያዩ መላምቶች እየወጡ ነው። በጣም ተጽዕኖ ፈጣሪዎች ምሁራን እዚህ ጉዳይ ላይ የተለያዩ ሐሳብን አድርሰዋል። እኛም እንደዚሁ ከዚህ ሐሳብ ጋር በተያያዘ ጉዳዮችን ተመልክተን ወደ እናንተ ማድረሳችን ይታወሳል። በዚህም ሐሳብ ምክንያት ሊሆን ይችላል አዶናይ እንግዲህ በቁጥጥር ስር የዋለው የሚል ሰዎች አሉ። ምክንያቱም በርካታ ታዋቂ ሰዎች፣ በርካታ ምሁራን ይሄ ጉዳይ ለኢትዮጵያውያን ታዳጊ ተማሪዎች መፍትሄ አይደለም፣ ትክክል አይደለም፣ ተማሪዎች ወይም ታዳጊዎች ገንዘብና እውቅና ላይ ብቻ ፎከስ እንዲያደርጉ የሚያደርግ ነው፣ ትውልድን የሚያበላሽ ነው፣ ለራሱ ብቻ የሚያስብ ትውልድን የመፍጠር ሐሳብ ነውና ይሄ ሊቆም ይገባል የሚል ሐሳባቸውን ሰንዝረዋል። እንደሚታወሰው አዶናይ ስግጥ ፍምስ ቱርን አዘጋጅቶ መላው ኢትዮጵያን ለመዞር ከአፍሮ ሀብ ጋር እንደዚሁ ስምምነት መድረሱ የሚታወስ ነው። ጋዜጣዊ መግለጫ ተሰጥቷል። ከዛ ጋር ተያይዞ ነው እንግዲህ በርካታ ውዝግቦችም ተነስተውበት እየነበረው። ከዛ ውጪ ቅድም ያልኳችሁ ምክንያቶች እንዳሉ ሆኖ ይሄ ስግጥ ፍምስ የሚለው ቃልን በቃ እባካችሁ አትጠቀሙት፣ ብዙ ነገር አመጥቶብኛል፣ ስራዬን እንዳልሰራ አድርጎኛል እና ከዚህ በኋላ አንጠቀመውም የሚል መግለጫን እንደዚሁ እንግዲህ ቲክቶከር አዶናይ በቲክቶክ ገጹ ላይ አጋርቷል። እሱን ቪዲዮ አሰማችኋለሁ። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። እንደ አይዲያው መስራት ነው። እንስራ፣ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ ዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ። እንደዚሁ ደግሞ አሁን ይሄ አሁን ከዚህ በፊት የሰማነው ራሱ አዶናይ በቃ ስግጥ ፍምስ የሚለው ቃል በእስራኤል ላይ ተጽዕኖ እያመጣብኝ ነው፣ ስለዚህ ቃሉን አትጠቀሙት እባካችሁ የሚል ለአድናቂዎቹ ለተከታዮቹ አስተላልፎ ነበረ። ግን ወዲያው ደግሞ ከተወሰነ ቀን በኋላ ከነቢይ እዩ ጩፋ ጋር እንግዲህ ቆይታ አድርጎ ይህንንም ቆይታውን እንደዚሁ በቲክቶክ ገጹ ላይ አጋርቷል። በሰዓቱ ከነቢይ እዩ ጩፋ ጋር ስለ መንፈሳዊ ሕይወት ወጣቶች ላይ ተጽዕኖ ስለመፍጠር ቆይታ አድርገዋል። መልካም የሚባል ቆይታ ነው። በዚህ ላይ ግን ነቢይ እዩ ጩፋ ስግጥ ፍምስ የሚለውን ቃል አታቁመው፣ እንደውም እጥፍ አድርገው ስግጥግጥ ፍምስ ወደሚል ፍምስምስ ወደሚል አሳድገው እንጂ የሰዎችን ሐሳብ አትስማ፣ ሰዎች ወደኋላ ይጥላሉ፣ ያመንክበትን ወደፊት አድርግ የሚል ምክርን እንግዲህ ተቀብሎ እርሱም አዶናይ መልሶ በቲክቶክ
ገጹ ምን አለ የሚለውንም እዚሁ ጋር እንመልከተውና ተመልሰን እንገናኝ። በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አይደል? መሰጋገጥ ነው ያለው። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን 3 ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ ይላሉ። እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ። እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞብኝ መጣ። አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለመሰገጥ የመጣ ነው። ነው ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማ ይርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ። በቃ ሰግጥ ይኸው ሲምፕል 3 ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት። ገባችሁ? ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ነው ስግጥግጥ እሰጋግጣለሁ። ስግጥግጥ ፍምስ የታባ ያው እንግዲህ እንደሰማችሁት ነው ቲክቶከር አዶናይ። እንደውም በቃ እኔ ራሴ እንዴት መልሼ ወደ ኋላ በሰዎች ምክንያት እጎትታለሁ። ስለዚህ ስግጥ ፍምስ የሚለውን ጨምሬ ስግጥግጥ ፍምስ ወደሚል አሳድገን እንቀጥላለን። ከሀሳቤ ማንም ወደ ኋላ አያደርገኝም የሚልን ይዘት ያለው መልእክቱን መልሶ ደግሞ በተወሰነ ቀን ውስጥ አጋርቷል። ነገር ግን በትላንትናው ዕለት ምሽት ታህሳስ 1 ቀን ምሽት አካባቢ ግን ቲክቶከሩ በቁጥጥር ስር መዋሉ ተሰምቷል። ከቲክቶከር አዶናይ ጋር ተያይዞ የተሰሙ ነገሮች ምንድናቸው? ሰዎችስ ምን እያሉ ነው የሚለውን ነው ወደ እናንተ ያደረስነው። እናንተስ ውድ አድማጭ ተመልካቾቻችን ምን ትላላችሁ? ሀሳባችሁን እንግዲህ በኮሜንት መስጫው ላይ አድርሱን። እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። የዩቲዩብ ቻናላችንን 801,000 ስለገባም እንግዲህ ከናንተ ጋር ቆይታም ስለምናደርግ እጅግ በጣም ደስ ብሎናል። ከልባችን እናመሰግናለን። መግቢያ ላይ እንዳልኳችሁ ደግሞ አንድ ቀን ከናንተ ከውድ ቤተሰቦቻችን ጋር ቆይታ የምናደርግበት ቆንጆ ፕሮግራም እንደምናዘጋጅ ከወዲሁ ቃል እንገባለን። አሁንም ግን ይህን ቻናል ሰብስክራይብ ሳታደርጉ እየተመለከታችሁ ያላችሁ ተመልካቾቻችን ወይ ቤተሰቦቻችን ካላችሁ ሰብስክራይብ አድርጉ። አሁንም ቁጥሩን እናሳድገው። አብራችሁን ስላላችሁ ግን እጅግ ከልብ አድርገን እናመሰግናለን። የተከታተላችሁን አብራችሁን ስለቆያችሁ እንደዚሁ እጅግ ከልብ አድርገን ነው የምናመሰግነው። ለማንኛውም ግን በድጋሚ ይህንን ቻናል ከ800,000 በላይ እንዲሆን ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ከታች ባለው ስልክ ቁጥር ደውሉልን፣ ሀሳብ አስተያየቶቻችሁን አጋሩን። የኔ ታሪክ ለህዝብ መድረስ አለበት፣ የኔ ታሪክ ህዝብ ጋር ቢደርስ ብዙ የሚያስተምር ነገር አለው የምትሉት ታሪክ ካላችሁ፣ እንደዚሁም ደግሞ የምታውቁትን ባለ ታሪክ ካለ
በዚህ ስልክ ቁጥራችን እንግዲህ አድርሱን። እንደዚሁም ደግሞ ኢንቦክስ ልታደርጉልን ትችላላችሁ። ኮመንት መስጫው ላይ ሀሳባችሁን ልታደርሱን ትችላላችሁ። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። በትላንትናው ዕለት ምሽት ላይ የተሰማውን ከቲክታከር አዶናይ እስር ጋር ተመልክቶ ሰዎች ምን እያሉ ነው፣ ፌዴራል ፖሊስስ ምን አይነት መግለጫ ይዞ ወጥቷል የሚለውን ወደ እናንተ ለማድረስ የሞከር ነው። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። አበቃው።